አሁን ምን ጥያቄ እንደሚሆንብኝ ታውቃለህ? እኔ እናንተን ከማግኘት በፊት አምላክ አንድ ነው፣ ኢየሱስ ፍጡር ነው ብዬ እረዳለሁ። እና አሁን እናንተ ያያችሁበት ፔርስፔክቲቭ ምንድን ነው የሚለውን ነገር ነው ማወቅ የምፈልገው። አንተ አይተህ የሆነ ነገር ካልተረዳህ ኡስታዝ ወይድ የሆነ ነገር ባትረዳና ባታቅ አሁን ዲስከስ በምታደርግብኝ ሌቭል ልክ አታደርገኝም። ሞር ከኔ ቀድሞም ይሄኛውን መረዳት ዩኒቴሪያን የሚለውን መረዳት አግኝተሃል ብዬ ስለምገምት ማለት ነው፣ ግምት ነው። ስለዚህ አሁን አንተ የቆምክበት መሰረት ላይ እንድትቆም ያደረገህን እይታ በዛ መንገድ ነገሮችን ለማየት ለመመርበር፣ ለመፈተሽ እና ለማገናዘብ እሞክራለሁ፣ እፈትሻለሁ። አሁን ባልከኝ ደግሞ ነገሮችን አያለው ብዬ አስባለሁ። እጅግ በጣም አመሰግናለሁ። በነገራችን ላይ ለመሰለህ አንተ ቤሪያ ትለያለህ ምልህ ለዛ ነው ሁልጊዜ ማለት ነው። እኔ አንተን ሳናገርህ በአንተ ልክ ነው፣ ከአቅምህ በታች እንድትገኝ አልፈልግም። አንድ ጊዜ ትዝ ይልህ እንደሆነ ልክ ከአቅምህ በታች ሆነ አግኝቼ ተቆጥቻለሁ ሁላ ታስታውስ እንደሆነ አላውቅም። ማለት ወደ ኋላ እንድታስታውሰው አይደለም የፈለግኩት፣ ግን በቃ ያንተ አቅም እሱ አይደለም። ያንተ አቅም በጣም ሰፊ ነው። ያንተ አቅም በጣም ኬፓቢሊቲ፣ ያንተ ፖቴንሻሊቲ በጣም የሚገርም ነገር ነው። አላህ ይጨምርልህ። ለእኔ ብሰልም ወንድሜ ብትሆን የሙስሊም ወንድሜ አብረን ጀነት ብንገባ ምናምን በጣም ነው ደስ የሚለኝ ወላሂ፣ አላህ በሚያውቀው ጥሩ ነገር ስለምመኝልህ። እኔ ለእናቴም እንዳልኳት ታውቃለህ፣ አንድ ጥያቄ ልጠይቅሽ አልኳት። ምን አለችኝ? አንድ በጣም የምትወጂውን ሰው አልኳት። ምንድን ነው በጣም የምትወጂውን ሰው አልኳት። በጣም የምትወጂውን በቃ አለ ብዬ የምወደውን ሰው፣ የምትወጂውን ሰው በጣም የምትወጂውን ነገር አትሰጪውም ወይስ ትሰጪዋለሽ ብዬ ጥያቄ ያቀረብኩላት። ከዛ እሰጠዋለሁ አለችኝ። እኔ ደግሞ በጣም የምወደው ነገር እስልምናዬን ነው፣ በጣም የምወደው ደግሞ አንቺን ነው። በቃ ልሰጥሽ የምችለው ነገር ይህን ብቻ ነው ምናምን ስላት፣ ማን አየው ከሞት በኋላ ህይወት ማን አይቶት ነው ምናምን ማለት ጀመረች። በቃ አሪፍ ጥያቄ ነው የጠየቅሽኝ አልኳት። አስቢው አልኳት። አላይክ ቻርጅ ሆኖ ስፐርመን ሴልና ኤክሴል ፈርትላይዝ ተደርጎ እናትና አባትሽ ፈርትላይዝ አድርገው ወደዚህ ዓለም ስትመጪ ያ ያመጣሽ አምላክ አስቢው አልኩሽ። የለሽም ነበረ። እኔን ደግሞ አስቢኝ አልኳት። አልነበርኩም፣ በቃ ነን ኤግዚስታንስ ነበርኩኝ። በቃ ይህንን ነገር እያየሽ ሞቶ ስለ መቀስቀስና ከሞት በኋላ ህይወት፣ የትንሣኤ ቀን፣ የፍርድ ቀን የሚባል ነገር ማመን በጣም ቀላል ነው አልኳት። እስቲ ያንን ወደ በኋላ የነበረው ዝም ብለሽ አስቢው፣ አልነበርኩም ብለሽ አስቢው እና ወደ መኖር መምጣትሽ ራሱ ስታስቢው አይገርምሽም አልኳት። እንዲሁ እኔን ራሴ አስቢ፣ ሌላው ነገር ተይ። በቃ ነን ኤግዚስታንስ እኮ ነበርኩኝ። በቃ ከአብራክሽ ተገኝቼ እንዲሁ ፈጣሪ ይህንን ነገር አላህ እንደው ይህንን ነገር ማስገኘቱ ካለመኖር ወደ መኖር ማምጣቱ እንደው ይህ እሱ አይገርምም? ግን ከትንሣኤ ይልቅ ትንሣኤ እኮ በጣም ቀላል ነገር ነው አልኳት።